ማንም ማን ከኦርቶዶክሳዊ ተዋህዶ ሃይማኖታችን የሚለየን የለም ብላችሁ ደምድሙት። ማንም ማን እኔ ክርስቲያን ነኝ ደፍረን በየትኛውም አደባባይ ልንናገር ይገባናል። ክርስቲያን ነኝ የሚል ቃል ለመናገር በማይቻልበት አደባባይ እናከብረው በዓሉ የሱ ስለሆነ እንጂ ከሱ ጋራ በብዙ የሚቆጠሩ ሰማዕታት አሉ። ደምባልሱስ ወይ ማጨስ ሊሆን ይችላል፣ ወይ መቃም ሊሆን ይችላል፣ ወይ መጠጣት ሊሆን ይችላል፣ አለበለዚያ ማመንዘር ሊሆን ይችላል። ከቅዱስ ጊዮርጊስ የምንማረው የብረት ጫማ አዘጋጅተው የሚወጋ የሚቆራርጥ የሚያደማ አይደለም። በዚያ ቆሞ ለመሄድ በምንም በንብርክክም ለመሄድ የማያስችል ይህ ከጭካኔያቸው የተነሳ ሰው በሰው ያደርገዋል ተብሎ የማይታሰበውን መግደላቸው ማሰቃየታቸው አንሶ እኔ የክርስቶስ ነኝ፣ ከክርስቶስ ማን ይለየኛል? እነሱም የሉም፣ ስልጣናቸውም የለም፣ ምናቸውም የለም። የተከበራችሁ አባቶችና እናቶች፣ ይቅርታ የገዳማትና የአድባራት አስተዳዳሪዎች፣ ከአዲስ አበባም ከዚሁም የተገኛችሁ በሙሉ እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁንና እንኳን አደረሳችሁ። እንደ ዛሬው ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያድርሳችሁ። ከዚህ ከጀርባ ዝማሬ የሚያቀርቡ ልጆች አሉና እርስ በርሷ የምትለያይ የሚል ቃል አለ። መደማመጥ ያስፈልጋል፣ መገናዘብ ያስፈልጋል። ሁሉንም በመርሃ ግብር ማከናወን ግድ ስለሚለን አንድ ጊዜ ለተወሰኑ ደቂቃዎች ጆሮአችሁን ወደ መድረኩ እንድትሰጡ መልእክቴን አስተላልፍላችኋለሁ። ትምህርቱን ተምረናል። ቃለ ሕይወት ያሰማልን አለቃ አይምሮን በሚገባ አስተምረውልናል። ዕለቱን ተርከውልናል። የቅዱስ ጊዮርጊስን ምንነት አጉልተው አስፍተው አምልተው በአጭር ደቂቃዎች ውስጥ ነግረውናልና የሰማነውን በልቡናችን ያሳድረው። ቃለ ሕይወት ያሰማልን። ትንሽ ቃል ነው እምላችሁ፣ ለዚያውም ጆሮአችሁን ከሰጣችሁ ነው። በጀርባ አንዱ እየዘመረ አንዱ እየተናገረ መናገር ስለሚከብድ መኑ ይሃድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው? ይህን ቃሉ የእግዚአብሔር ሲሆን ተናጋሪው ጸሐፊው ቅዱስ ጳውሎስ ነው። በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ የምናነበው ኃይለ ቃል ነው። ከክርስቶስ ፍቅር ማን ይለየናል? ይህን ቃል ብዙዎቻችን አንበነዋል፣ ተምረነዋል፣ መተርጉማኑም አመስጥረውልናል፣ ባለታሪኮችም ተርከውልናል፣ ባለመጽሐፍ ቅዱስ ጥናቶችም እንድናጠናው አድርገውናል። ግን ቃል በተግባር ሲፈጸም ይህንን ነው ማስተላለፍ የፈለግኩት መልእክት። ማንበብ ሌላ ነው፣ መተርጎምም ሌላ ነው፣ ማስተማርም ሌላ ነው፣ መዘመርም ሌላ ነው። ማን ነው የሚለየኝ የሚል መዝሙርም አለ። ግን በተግባር ከቅዱስ ጊዮርጊስ ይህንን ቃልና የቅዱስ ጊዮርጊስን ሕይወት አገናዝበን አዋህደን በደንብ እንየው። በዚህ ቃል በትክክል ቃል በቃል ተርጉሞልናል ቅዱስ ጊዮርጊስ። ሐዋርያው ቅዱስ ጳውሎስ ያስተማረውን ትምህርት ቃል በቃል ተምሮ ነበርና በሃይማኖት የጎለበተ በምግባር የታነጸ ለከንቱ ራሱን አሳልፎ ያልሰጠ ስለነበረ የመጨረሻ ሃይማኖታዊ ጥያቄ ሲመጣ
በሃይማኖቱ የማይደራደር በሃይማኖቱ ወደኋላ የማይል ለሃይማኖቱ ራሱን አሳልፎ ለመስጠት ዝግጁ ወታደር፣ ቆፍጣና ወታደር በሁለቱም ወገን የዚህ ዓለምም ወታደር ነበረ። ቅድም ተነግሮናል። ሩጦ የሚቀድም በፈረስ ግልቢያው የታወቀ በጦር ሰባቂነቱ የታወቀ በመካችነቱ የታወቀ ስሙ ሲጠራ ገና ብዙዎቹ የሚርዱለት የሚንቀጠቀጡለት የልጅ አዋቂና ያለ ዕድሜው ጀግንነትን የተጎናጸፈ በመንፈሳዊም በስጋዊው። ስለዚህ የተማረው ቃል ስደት ነው፣ ተሰዶኑ ምንድን ነው? ከክርስቶስ ፍቅር የሚለይ መጥባይቱ ነው? ሰይፍ ነውን? ይዘረዝራቸዋል። ቃሉን ሙሉ በሙሉ ከዚያ አነቡት። የሚታየውም የማይታየውም አለ የተባለ ኃይል ሁሉ ከክርስቶስ ፍቅር ላይለየው ቃል ገብቶ የክርስቶስ ሆኖ የክርስቶስነቱን ቅድም አለቃ አይምሮ እንዳስተማሩን እኔ ክርስቲያን ነኝ ብሎ ነው በአደባባይ የመሰከረ። ክርስቲያን ነኝ የሚል ቃል ለመናገር በማይቻልበት አደባባይ አይደለም ነኝ ብሎ ክርስቲያን ነው የሚል ክርስቲያንነቱን የሚጠቁም ቢኖር ወደ መከራ ተላልፎ የሚያሰጥ የሚያስገርፍ ከአራዊት ጋር የሚያተግል ለእሳት አሳልፎ የሚያስጥል አሉ የተባሉ ጽዋቶ መከራዎችን ሁሉ በአንድ ክርስቲያን ላይ የሚደረግበት ዘመን ነበረ። በዚያ ዘመን ነው እኔ የክርስቶስ ነኝ፣ ከክርስቶስ ማን ይለየኛል? በዚህ ቃል እስከ መጨረሻው ድረስ ጸንቷል። የደረሰበትን ጽዋቶ መከራ ሰምተናል። ስንመጣም እያያችሁ ከሆነ በሰረገላው ላይ የስዕል ጠበብቶቹ ትናንትና የነበረውን ሊያሳይ በሚችል መልኩ አዘጋጅተውልናል። ታሪኩን በጆሮአችንም እንድንሰማው በዓይናችንም እንድናየው እንዲህ ነበረ የሚለውን አስቀምጠውልናል። ስለዚህ ክርስትና እንደዚህ ነው ባጭሩ። በቃል ብዙ ክርስቲያኖች እንኖራለን። መከራ ሲመጣ ግን በመከራው ጸንቶ ክርስቲያናዊ ሕይወቱን ሰብኮ በክርስትናው እኔ ክርስቲያን ነኝ ብሎ በየአደባባዩ መስክሮ የመጣውን ጽዋቶ መከራ ተቀብሎ በድል አድራጊነት የድል አክሊልን ለመቀዳጀት ስንቶች አሉ በዘመናችን። በጊዮርጊስ ዘመን ብዙዎች ነበሩ። ዘመን አለው። የሰማዕታትን ዘመን ስናነሳ ቅዱስ ጊዮርጊስ የዕለቱ የምናከብረው በዓሉ የሱ ስለሆነ እንጂ ከሱ ጋራ በብዙ የሚቆጠሩ ሰማዕታት አሉ። እኔ ክርስቲያን ነኝ፣ ከክርስቶስ ፍቅር የሚለየኝ ማንም የለም የሚሉ ደጋግማችሁ ሮሜ 8ን አንብቡት። ይህን ታሪክ በመተረክ ጊዜያችሁን ላለመውሰድ ወደ ራሳችን ሕይወት ትንሽ ለወጥ አድርገን እንመልከተው። እዚህ ያለነው በሙሉ ክርስቲያኖች ነን አይደል? ጥርጥር አለ እንዳትሉኝ። ክርስቲያኖች ነን። ከክርስቶስ ፍቅር የሚለየን አንዳች ነገር የለም። እርግጠኞች ናችሁ? ኧረ ጥንቃቄ ያስፈልጋል። ጥሩ ነው። እልልታው ለምኑ ነው? ክርስቲያን ለመሆናችን ያድርገን እስከ መጨረሻው። አዎ የዘመኑ ክርስትናችን ጽናት ይጎለዋል። ማራኪ ይበዛበታል፣ ፈታኝ ይበዛበታል። ቃሉን እንናገረዋለን፣ እናሳምረዋለን፣ እንተርከዋለን፣ እናመሰጥረዋለን። ግን ስንቱ ጸንቷል? ከክርስቶስ ፍቅር የሚለየኝ የለም ብሎ እንዳይለይ ስንቱ ነው
በሃይማኖቱ ጸንቶ የኖረ ደባል ሱስ ከክርስቶስ ፍቅር የለየው ሰው የለም። ደባል ሱስ ወይ ማጨስ ሊሆን ይችላል፣ ወይ መቃም ሊሆን ይችላል፣ ወይ መጠጣት ሊሆን ይችላል፣ አለበለዚያ ማመንዘር ሊሆን ይችላል፣ መዋሸት ሊሆን ይችላል፣ መቀማት ሊሆን ይችላል፣ መግደል ሊሆን ይችላል፣ ሌላም ሌላም ሌላም። ይህ እኮ ከክርስቶስ ፍቅር ይለያል። ከክርስቶስ ፍቅር የሚለዩ ነገሮችን ጥንቅቅ አድርገን ማወቅ አለብን። በሐሰት መመስከር ከክርስቶስ ፍቅር ይለያል። መስከር ከክርስቶስ ፍቅር ይለያል። ደግሜ ነው የምናገረው። ማመንዘር ከክርስቶስ ፍቅር ይለያል። ጥላቻ ከክርስቶስ ፍቅር ይለያል። ሐሜት ከክርስቶስ ፍቅር ይለያል። ንጹሕ ደም ማፍሰስ ከክርስቶስ ፍቅር ይለያል። የማያውቁትን ስም ሐሰት የሐሰት ምስክር ሆኖ መመስከር ከክርስቶስ ፍቅር ይለያል። በሌላ መልኩ ምክንያቱም ክርስቶስ እውነት ነው፣ ክርስቶስ ፍቅር ነው፣ ክርስቶስ ሰላም ነው፣ ሰላማችን ነውና ይህ ዘመን የመገለጥ ዘመን ስለሆነ ስለ ክርስቶስ ብዙና ብዙ እየተማማርንበት ያለነው ወቅት ነው። ቅዱስ ጊዮርጊስም የዘመረው ይህንኑ ነው። ሊቃውንቱም ቅድምም በወረባቸው ሌሊቱም ባዳራቸው ስለ ክርስቶስ አምላክነት ከሰማየ ሰማያት መውረዱን መወለዱን በክርስቶስ ያመኑ ሰማዕታት የተቀበሉትን መከራ በመከራው አንጻር የተቀበሉትን የድል አክሊል ይህንን ነበር የሚሰብኩልን። ስለዚህ እኛም የቅዱስ ጊዮርጊስ ወዳጆች ከቅዱስ ጊዮርጊስ የምንማረው ክፉ ነገርን መተው፣ ከክፉ ነገር መራቅ ነው። በጊዜው ብዙ ኃያላን ነበሩ። በጊዜው ያርድ ያንቀጥቅጥ ያላቸው ብዙ ነገስታት ነበሩ። በጊዜው ቁረጥ፣ ጣል፣ እሰር፣ ፍታ የሚል ሙሉ ስልጣን ያላቸው ነበሩ። ዛሬ ግን የሉም። ስም አጠራራቸውም የበከተ ነው። ቢጠሩም በክፋታቸው ነው። ቢጠሩም በነፍሰ ገዳይነታቸው ነው። ቢጠሩም የንጹሐንን ደም በማፍሰሳቸው ነው። ስም አጠራራቸው ቢጠሩም አጠራራቸው የከፋ ነው። በጊዜው ደግሞ የተናቀ፣ የተደበደበ፣ የተገረፈ፣ የተሰቃየ ቅድም እንደተባለው ከጭካኔያቸው ብዛት የተነሳ የብረት ጫማ አዘጋጅተው የሚወጋ የሚቆራርጥ የሚያደማ አይደለም በዚያ ቆሞ ለመሄድ በምንም በንብርክክም ለመሄድ የማያስችል ይህን ያህል ነበር ያደረጉት። ከጭካኔያቸው የተነሳ ሰው በሰው ያደርገዋል ተብሎ የማይታሰበውን መግደላቸው ማሰቃየታቸው አንሶ ደቁሶ ፈጭቶ ደብረ ይድረስ መዝራት። ተመልከቱ። እነዚያ ሰዎች ዛሬ የሉም። እነሱም የሉም፣ ስልጣናቸውም የለም፣ ምናቸውም የለም። ጊዮርጊስ ግን ዛሬም አለ፣ ትናንትም አለ፣ እስከ ዕለተ ምጽአት ይኖራል። በእግዚአብሔር በመንግስቱም ለዓለምና ለዘላለም እግዚአብሔርን እያመሰገነ እንደ ቅዱሳን መላእክቱ ይኖራል። የእግዚአብሔር የሆኑ ሁሉ ይህ ነው እድል ፈንታቸው። ከእግዚአብሔር የራቁ ደግሞ በጊዜያዊ ስሜት በጊዜያዊ ኃይል ብዙ ነገር ማድረግ ብቻ ነው። ልብ አድርጉ፣ ቅድም ተነግሮናል። ከሰዎች ሕሊና ከሰዎች ልብ ይልቅ የእጽዋቱ ልብ ይራራ ነበር ልበለው። እነሱ ልብ ኑሯቸው እነሱ አዋቂዎቹ ነው ማለት ነው። ያመሰግኑታል እግዚአብሔርን። እኛ በማናውቀው ቋንቋ እግዚአብሔርና እነሱ በሚተዋወቁበት ጊዮርጊስንም ሲዘሩት ጽና ጊዮርጊስ ብለው ምክራቸውንም ለግሰዋል። ገድልህን ፈጽም እያሉም ዘምረዋል። የእግዚአብሔር ሰማዕት ባለሟል ቅዱሱ እያሉ መስክረውለታል። ብዙዎችም ለዚህ ነው ፀሐይ ልዳ ኮከበ ፋርስ እያሉ የተወለደበትን ያደገበትን
ማንነቱን የገለጸበትን ስጋዊ ጀግንነት ከመንፈሳዊ ጀግንነት ጋር ከፍ አድርጎ ስሙን ያስተዋወቀበትን አካባቢ እየጠሩ ሲያሞግሱት፣ እኛ ኢትዮጵያውያን ደግሞ ሰማዕትነቱን የምናምንና የምንቀበል በሰማዕትነቱ የምንደገፍ በአማላጅነቱ የምንመካ ክርስትናን ያስተማረን ክርስትና እንዲህ ነው ብሎ በተግባር በወሬ አይደለም፣ በተግባር ምን ከክርስቲያናዊ ሕይወቴ የሚለየኝ የለም፣ ስለዚህ እናንተንም የሚለያችሁ አይኑር ብሎ ያስተማረን በመሆኑ ቤተ ክርስቲያናችን ሁልጊዜም ቢሆን ስሙን ትጠራዋለች፣ በአማላጅነቱም ትማጸናለች፣ መታሰቢያውንም ታደርጋለች። አምላከ ቅዱስ ጊዮርጊስን ታመሰግነዋለች። ምክንያቱም የጊዮርጊስ አምላክ ለጊዮርጊስ ጽናትን፣ ብርታትን፣ ተጋድሎን እስከ መጨረሻው ድረስ የድል አክሊልን እስከ መቀዳጀት ኃይልን፣ ሞገስን፣ ክብርን የሰጠ እሱ ነውና ለኛም ስለ ጊዮርጊስ ስለ ባለሟልህ ስትል ክብርን ስጠን፣ ጽናትን ስጠን፣ በሃይማኖት አጽናን፣ እስከ መጨረሻው ሕቅታ ድረስ በምግባር ታንጸን አንተን እያመለክን ላንተ እየተገዛን ላንተ እየወደቅን ላንተ እየሰገድን እየተንበረከክን እንድንኖር እርዳን ብለን በእንደዚህ አይነት መልኩ እግዚአብሔርን እናመሰግነዋለን። ስለዚህ ዛሬ ቅዱስ ጊዮርጊስን መታሰቢያውን ወይም ክብረ በዓሉን ስናከብር የእግዚአብሔርን ቸርነት፣ የጊዮርጊስን ብርታት፣ መንፈሳዊ ተጋድሎ ለምን ሳይንበረከክ ማን ነው ከክርስቶስ ፍቅር የሚለየኝ ብሎ ማን ላይለየው የዚህ ዓለም መከራ ለሱ ምን አለመሆኑን ቅድም ጠቅሰውልናል። እፎይ ይህል ከማምላኬ ተሰቅለ አምላኬ ለኔ ሲል እንደተሰቀለ እንዴት አላየውም? እንዴት አይታየኝም? አምላኬ ምንም ኃጢአት የሌለበት ምንም ነውር የሌለበት ምንም በደል የሌለበት እኔን ለማዳን እኔን ኃጢአተኛውን እኔን ጎስቋላውን እኔን የወደቅኩትን ፍለጋ የመጣውን የኔን መከራ የተቀበለው እሱ ይህንን ሲያደርግ እኔ በኃጢአቴ በመከራዬ ልገረፍም የሚገባኝ ልንገላታ የሚገባኝ እንዴት እሸሻለሁ? ከዚህ ማን ከክርስቶስ ፍቅር የሚለየኝ የለም ነው ያለ። ስለዚህ ማን ከኦርቶዶክሳዊ ተዋሕዶ ሃይማኖታችን የሚለየን የለም ብላችሁ ደምድሙት። ማን ይህ ተራ ነገሩ አይደለም፣ ደባሉ ሱስ አይደለም። ማን በምንም ይሁን በምን እንደነ ቅዱስ ጊዮርጊስ ከቅዱስ ጊዮርጊስ በተማርነው መሰረት እኔ ኦርቶዶክሳዊ የተዋሕዶ ክርስቲያን ነኝ ማለትን ደፍረን በየትኛውም አደባባይ ልንናገር ይገባናል። እንደ ማህበራዊ ኑሮ ደግሞ የማንንም እምነት ሳንነቅፍ ከማስተማር ከመማማር ውጭ ሌላ ስምም ሳንሰጥ እንደ ሀገር እንደ ማህበራዊ ኑሮ በፍቅር መኖርን ልንማር ይገባናል። አባቶቻችን ያስተማሩን ይህንን ስለሆነ የፍክክር እምነት የለም። በሃይማኖታችን እንጸናለን። በሃይማኖታችን ምንም ሊለን አይገባም። በሰላም በሀገር በፍቅር አብሮ መኖርን ደግሞ እንማራለን፣ እናስተምራለን። ይህንን ነው እነ ቅዱስ ጊዮርጊስ ያስተማሩን። ቅዱስ ጊዮርጊስ በሕይወቱ ብቻ ካስተማራቸው ይልቅ በሞቱ ያስተማራቸው በመከራው ያስተማራቸው እጅግ በብዙ የሚቆጠሩ ናቸው። ዛሬም የሚያስተምሯቸው፣ ዛሬም የሚማርካቸው፣ ዛሬም በተለያየ መልኩ ወደሱ የሚጠራቸው የሚያቀርባቸው ብዙዎች ናቸው። ስለዚህ ከብዙዎቹ ጥቂቶቹ ዛሬ እዚህ ተሰባስበናል። ሌሎችም በያሉበት እግዚአብሔር በሰማያዊት ኢየሩሳሌም ይሰብስበን። ዛሬን በዓል እንደተባለው ቅድም ያቀረቡልንን ተናጋሪውን አቶ ጋቻው እግዚአብሔር ይስጥልን፣ እናመሰግናለን። ቀደም ብሎ በእንደዚህ አይነት ይከበር እንደነበረ ከጊዜ በኋላ ተቋርጦ እዚያው ዑደት በማድረግ ቤተ ክርስቲያን ብቻ ይከበር እንደነበረ ከዚያ በኋላ ተነጋግረን ተማምነን ባህላዊ እንዳይሆን ሃይማኖታዊ በዓልነቱ ተጠብቆ አንዳንድ ጊዜ ሃይማኖትን ከባህል ባህልን ከሃይማኖት ሸቃቅጦ ቀያይሮ ለዋውጦ ማክበር ኃጢአት ስለሆነ
ባህልን በባህልነቱ፣ ሃይማኖትን በሃይማኖትነቱ ለይተን ነው ስናከብር። ባህል ይደገፋል። ባህል ሞገስ ነው ለአንድ ሀገር። ባህል ክብር ነው ለአንድ ሀገር። ባህል ማንነት ነው ለአንድ ሀገር። ባህል አለ፣ ወግ አለ፣ ብዙ ነገሮች አሉት። እሱን በሱነቱ ለብቻው ሊከበር በሚገባው ማክበር ተገቢ ነው። ባህል እንዳይጠፋ ባለፈውም ብያችኋለሁ። ያለባበስ ባህላችን፣ ያመጋገብ ባህላችን፣ ያነጋገር ባህላችን፣ የመከባበር ባህላችን ካላስፈላጊ አካባቢ ካየን ጥሩ አይደለም። ሽማግሌዎች ሲኖሩ ለሽማግሌዎች ወንበር ይለቀቃል። ከፍ ያሉ ሰዎች ሲመጡ ከፍ ላሉ ሰዎች ወንበር ይሰጣል። የሚመለከታቸው ክፍሎች ሲኖሩ መድረክ ይሰጣል። አሁን እኮ መድረኩንም በሽሚያኔ ካልያዝኩ የሚባልበት ደርሰናል። ይሄ የባህል መጥፋት ይባላል። ባህሉ ሲጠፋ ደግሞ ሃይማኖቱንም ይነካል። ስለዚህ ባህልን በባህልነቱ ስናከብር፣ ሃይማኖትን ደግሞ በሃይማኖትነቱ። ሃይማኖት ስንል እግዚአብሔርን የምናመሰግንበት በዓል ነው። የእግዚአብሔርን ድንቅ ሥራ የምንመሰክርበት በዓል ነው። እግዚአብሔር በቅዱሳኑ አድሮ የሚሰራውን የሰራውን ድንቅ ታምር የምንናገርበት የምንመሰክርበት በዓል ነው። እግዚአብሔርን በዝማሬ በእልልታ የምናመሰግንበት በዓል እንጂ የዘፈን በዓል አይሆንም። የዳንችራን በዓል አይሆንም። ያላስፈላጊ ሆታን በዓል አይሆንም። የአቧራው ጤሰ በዓልም አይሆንም። አቧራው የሚጤስበት ሌላ ቦታ አለው። ደጋግሜ ነው የምናገረው ይሄ ቃል። ታቦቱን በያዝንበት ዕጣኑ ይጢስ ብለናል ከዚህ ቀደም። ታቦቱን ባከበርንበት ዝማሬው ይሰማ፣ ድምፃችን ከፍ ይበል። ታቦቱን ባዘመርንበት እልልታው ያስተጋባ። እግዚአብሔር ቸር ነውና መሐሪ ነውና ይቅርባይ ነውና ክብርና ምስጋናም ገንዘቡ ነውና ይገባሃል ብለን እናመስግነው። ይህንን ነው አባቶቻችን ያስተማሩን። ከጊዜ ወደ ጊዜ እየተቀላቀለ የሚመጣ ነገር አደገኛ ነው። አለባበሱ እየተለወጠ፣ አነጋገሩ እየተለወጠ፣ ምናምኑ ሁሉ እየተለዋወጠ ስንቱን እጠቅሰዋለሁ። ስለዚህ እናታችን ኦርቶዶክሳዊ ተዋሕዶ ሃይማኖታችን የተሰራ ስርዓት፣ የተደነገገ ቀኖና፣ የተደነገገ ሕግ ስላላት ሊቃውንቱን በመጠየቅ ሕጓ ምን ይላል፣ ቀኖናዋ ምን ይላል፣ ታቦት አክብረን ምን እንዘምር፣ ምን እንበል፣ ምን እንማር የሚለውን ይዘን እግዚአብሔርን እናመስግነው። ስለዚህ ባህልና ቱሪዝም ከልብ እናመሰግናለን። አቀራረባቸውን አይታችሁት ከሆነ በዚህ ባቀረቡት እንኳ የእግዚአብሔርን ድንቅ ሥራ በቅዱስ ጊዮርጊስ ዙሪያ አድርገው ልንማረው የሚገባንን መልእክት ነው ያስተላለፉልን። ምክንያቱም ከበዓሉ ውጭ ቢሆን መልካም ስላልሆነ ከበዓሉ ጋር የሚሄድ የቅዱስ ጊዮርጊስን መጀመሪያ ባህር ዳር ላይ መተከል፣ ባህር ዳር በቅዱስ ጊዮርጊስ ስም መጠራት። ስለዚህ ቅዱስ ጊዮርጊስ ለባህር ዳር ባለውለታ ነው ማለት ነው። የእግዚአብሔር ባለሟል፣ እግዚአብሔርን ያስመሰገነ ባለውለታ ነው። ካጨበጨባችሁ በደንብ አድርጋችሁ አመስግኑ። አረ ለባህር ዳር ብቻ አይደለም፣ ለኢትዮጵያ ለጀግንነቷ፣ ለክብሯ፣ ለነፃነቷም ባለውለታ ነው። ምንጊዜም እግዚአብሔርን ያስቀደሙ ሰዎች እግዚአብሔር ባለሟል አድርጎ ከፍ ከፍ ያደረጋቸውን ሰማዕታት፣ ጻድቃን፣ ቅዱሳን፣ ቅድስተ ቅዱሳን ድንግል ማርያምን መሪ ሰሪ ማድረግ ክብር ያሰጣል። ስለዚህ የቅዱስ ጊዮርጊስ ልጆች እየተነሳችሁ እየወደቃችሁ እያነጠፋችሁ እልል እያላችሁ በዝማሬ ነው ያመሰገናችሁት። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር ያድርሳችሁ። በዓሉ እንደተባለው ባህር ዳር ብቻ ሳይሆን ከየትኛውም ዓለም መጥቶ የሚያከብረው እንዲሆን የዚህም ዕለት ታስቦበት መስሪያ ቤቶች ሁሉ ዝግ ሆነው ሁሉም በዓሉን እንዲያከብር አደራ እንላለን። ምክንያቱም አገራዊ በዓል ይሁን ካል፣ የሀገር ቱሪስቶች ይሳቡ ካል፣
ሁሉም ዛሬ በስራ ምክንያት ቤት የሚውለው ሁሉ ቢመጣ ከተማችንም ታድጋለች። ብዙ ሆቴሎቻችንም ተመጋቢም አዳሪም የገቢ ምንጭም የሚያገኙበት ሁላችንም ክብርን የምንጎናጸፍበት እግዚአብሔር ደግሞ የበለጠውን ክብር ለሁሉም ለሀገርም የሚሰጥበት ስለሆነ በዓሉን እንድናከብረው ደስ በሚል መንገድ መተናል። ሃይማኖታዊ በዓልነቱ ተከብሮ መንግስትም ደግሞ እንደነ ትንሣኤ እንደሌሎቹ በዚህ በክልላችን በዚህ በከተማችን ብቻ ያለውን ቢያንስ የምናከብርበት መንገድ ቅድመ ዝግጅት እንዲያደርግ በዚሁ አጋጣሚ መልእክቴን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። አዎ በዓሉ ከተማዊ ይሁን። በሙሉ ከተማ መስሪያ ቤቱ ሁሉ ተዘግቶ በሙሉ እዚህ በዓሉን እንድናከብር ይሁን የሚል አቤቱታን ያቀረብኩ። ተቀበላችሁታል? አለበለዚያ ብዙዎች መምጣት እየፈለጉ በስራ ምክንያት ከቢሮ ናቸው፣ ከቤት ናቸው። ዝም ብለን ኑ ብንል ቱሪስቶችን ኑ ብንል አይመጡልንም። ምክንያቱም ሞቅ ደመቅ ይፈልጋል። እንግዲህ ለዚህ ያልሆነ ለምንም ስለማይሆን እግዚአብሔር የተመሰገነ ይሁን።